ሰላም በዛሬ ቪዲዮ የምናየው ስለ ኢንሳ ነው። ለምንድነው ኢንሳ ሰመር ካምፕ አዘጋጅቷል እና ሰመር ካምፑ እስከ ድረስ ነበረ። ግን በተመዝጋቢ ጥያቄ መሰረት ምንድነው ወደ ግንቦት 17 2018 ማራዘሙ ለመናገር ነው። እና ምንድነው በዚህ ቪዲዮ የምናየው ሬጂስትሬሽን ፕሮሰስ ነው። ከመጀመሪያ እስከ መጨረሻ ያለውን ሬጂስትሬሽን ፕሮሰስ አሳያችኋለሁ ማለት ነው በዚህ ቪዲዮ። መጀመሪያ ወደ ጉግል እንገባለን ወይንም ክሮም ሁለት አንዱ የመረጣችሁበት ቦታ መግባት ትችላላችሁ። ከዛም በኋላ ኢንሳ ሰመር ካምፕ 2026 ሬጂስትሬሽን ብላችሁ ታይፕ ታደርጋላችሁ። ወይንም ከጻፋችሁ በኋላ ይመጣላችኋል የተለያዩ ምርጫዎች። ከዛም ሁለተኛውን ሲቲሲ ፖርታል ኢንሳ የሚለውን ሰሌክት እናደርገዋለን ማለት ነው። ክሊክ ካደረግነው በኋላ እንደዚህ አይነት ዲስፕሌይ ያመጣልናል። ሬጂስተር ናው የሚለውን ክሊክ እናደርገዋለን። ኢንሳ ታለንት ሬጂስትሬሽን የሚል ይመጣልናል እና ምንድነው እዚህ ሬጂስትሬሽን ላይ ሁለት መስፈርቶች አሉ ክሊክ ማድረግ ያለብን። እነሱ ሁለቱን ክሊክ ካደረግን በኋላ ሳይን አፕ እንለዋለን። የመጀመሪያው ሬጂስትሬሽን ፕሮሰስ ስቴፕ 1 የመጀመሪያው ስቴፕ ምንድነው ፋይዳ ሳይን ኢን ነው። ከዛን ኮንፊርም አይዲ፣ ከዛን ኤክስቴንድ ፕሮፋይል እና መጨረሻ ላይ ደን እንላለን ማለት ነው። የመጀመሪያው ፋይዳ ነው እና ለሀገር ውስጥ ተመዝጋቢዎች ፋይዳን በመጠቀም መመዝገብ ይችላሉ። ኢንተርናሽናል ደግሞ ለመሆኑት ፓስፖርትን በመጠቀም ነው። ሶ አሁን የምናየው የሀገር ውስጥ ነው። ስለዚህ ሳይን ኢን ዊዝ ፋይዳ የሚለውን ክሊክ እናደርገዋለን። በኋላ ምንድነው ኤፍኤን የሚል ይመጣልናል። ሶ እዛ ኤፍኤን ላይ ምንድነው ፋይዳችን ላይ ያለውን ኤፍኤን ወደ ላይ ታይፕ አድርገን ወይንም ኤፍኤናችንን እንጽፋለን። እሱን ከጻፍን በኋላ ሴንድ ኮድ የሚለውን እንልከዋለን። ሴንድ ኮድ ካልነው በኋላ በስልካችን ወይንም በዛ ፋይዳ ላይ ባስቀመጥነው ስልክ ቁጥር በሱ ቬሪፊኬሽን ኮድ ያመጣልናል። ሶ እሱ ቬሪፊኬሽን ኮድ ምንድነው ቬሪፋይ እናደርጋለን። ሶ እሱን ቬሪፋይ ካልነው በኋላ ምንድነው ስማችን፣ ጀንደር ሊሆን ይችላል፣ ፎን፣ ሪጅን እና ናሽናሊቲ ይመጣልናል። ሶ እሱን ቼክ እናደርጋለን ትክክለኛ ኢንፎርሜሽን መሆኑን። ሶ ትክክለኛ ከሆነ ኢንፎርሜሽን ኢዝ ኮሬክት የሚለውን ክሊክ እናደርገዋለን። ክሊክ ካደረግነው በኋላ እንደዚህ አይነት ዲስፕሌይ ይመጣል። የመጀመሪያው ምንድነው ኢሜል ነው። ኢሜላችንን የምንጠቀመው ጉግል አካውንት እንከታለን። ከዛም በኋላ ኢመርጀንሲ ነበር የኛን ስልክ ቁጥር ነው የምንከተው እዚህኛው ጋር። ከዛ በመቀጠል ደግሞ ጋርዲያን ዋን የሚል አለ። ይሄ ምንድነው የምናውቃቸውን ሰዎች እንጽፋለን። ከዛ የነሱ ስልክ ቁጥር እንጽፋለን። እንደዚህ ሁለተኛም ያስፈልጋል ጋርዲያን 2 ይላል። እዚህኛው ጋር በተመሳሳይ መልኩ የሌላ ሰው እንጽፋለን እና ስልክ ቁጥራችንን እንጽፋለን ማለት ነው። ከዛ በመቀጠል የነዚህን ሁለቱን ከጻፍን በኋላ ኤዱኬሽን ሌቭል ነው። ይሄ ማለት ምንድነው የኛን የተመዝጋቢውን ኤዱኬሽን ሌቭል ነው። ከ1 እስከ 12 ከሆናችሁ እዛው ጋር መስመርጣላችኋለሁ። ከዛን አንደር ግራጁዌት አለ፣ ፖስት ግራጁዌት አለ ምናምን። ሶ የእናንተን ኤዱኬሽን ሌቭል ታስገባላችሁ ኤዱኬሽን ሌቭል ላይ። ከዛን ዲፓርትመንት አሁን መማር የፈለግነው በሰመር ካምፑ ላይ እኛ መማር የምፈልገው ነገር እንመርጣለን፣ ሰሌክት እናደርጋለን። የግቢ ተማሪ ከሆነ ወይንም ዩኒቨርሲቲ ተማሪ ከሆናችሁ ዩኒቨርሲቲውን ስም ትጽፋላችሁ። ዩኒቨርሲቲ ዲፓርትመንት ምንድነው በዩኒቨርሲቲ ውስጥ የገባችሁበትን ፊልድ ትጽፋላችሁ። ከዛን ከረንት የር የሚላለ ከረንት የር ምንድነው ስንተኛ ዓመት እንደሆናችሁ ዩኒቨርሲቲ ከሆናችሁ፣ ከ1 እስከ 12 ከሆናችሁ የትኛው ክፍል እንደሆናችሁ የምጽፉበት ቦታ ነው ማለት ነው። ከመቀጠል ምን ያስመርጣል ጊታብ፣ ሊትኮድ እና ሊንክድኢን የሚል ነገር አለ። ይሄ ምንድነው እንደ ኦፕሽናል ነው። ካላችሁ የጊታብ፣ የሊትኮድ እና የሊንክድኢን ካላችሁ መክተት ትችላላችሁ። ከሌላችሁም መተው ትችላላችሁ። ኦፕሽናል ነው ወይንም ምንድነው ግዴታ ያስፈልግም ማለት ነው። ካላችሁ ብቻ ነው መጠቀም የምትችሉት፣ ከሌላችሁ ችግር የለውም። ከዛን ቀጣይ ፕሮጀክት እና አዋርድ ነው። እዚህ ጋር ምንድነው ፕሮጀክት ካላችሁ ምንድነው ፕሮጀክት ማስገባት ትችላላችሁ። መጀመሪያው ታይትል ነው። ታይትሉን ታስገባላችሁ። ከዛን ፕሮጀክት ያለው በሊንክ ከሆነ ሊንክ ታስቀምጣላችሁ። ቹዝ ፋይል በማለት ፒዲኤፍ ከሆነ ቹዝ ፋይል በማለት ፋይሉን ማስገባት ትችላላችሁ። ሊንክም ከሆነ ሊንኩን ማስቀመጥ ትችላላችሁ። ከዛን ከጨረሳችሁ በኋላ አድ ፕሮጀክት የሚለውን ክሊክ ታደርጋላችሁ። ቀጣይ አዋርድ ነው። አዋርድ ምንድነው ያገኘነው ሰርቲፊኬት ሊሆን ይችላል። ሶ ያንን ሰርቲፊኬት የምናስገባበት ቦታ ሲሆን የመጀመሪያ አዋርድ ታይትል ነው። ይሄ ማለት ምንድነው ያገኘንበት ቦታ ምንድነው ያ ማለት ምንድነው አሁን ለምሳሌ ኢትዮ ኮዲንግ ከወሰዳችሁ ኢትዮ ኮድ አርሱላችሁ ጽፉና እዚህኛ ጋር በሊንክ ካለ በሊንክ ታስቀምጣላችሁ። ፒዲኤፍ ካላችሁ ደግሞ ፒዲኤፍን በመምረጥ የምታስገቡበት ቦታ ነው። ከዛን ከጨረሳችሁ በኋላ አድ አዋርድ የሚለውን ትነኩታላችሁ ማለት ነው። ሶ ይሄ ግዴታ ነው። ግዴታም ላይሆን ይችላል፣ ግን ምንድነው ብዙ ተመዝጋቢዎች ስላሉ ኮምፒቲሽን ይኖራል። ያን ኮምፒቲሽን የሚለዩበት በዚህ ሊለዩ ስለሚችሉ ካላችሁ ብታስገቡት አሪፍ ነው። ቀጣይ የምናየው ምንድነው ስኪል እና ሆቢ ነው። ስኪላችሁን ታስገባላችሁ። ከዛን ከጨረሳችሁ በኋላ አድ ማድረጋችሁን እንዳትረሱ። ከዛን ሆቢ ያለ ሆቢ ማለት በትርፍ ጊዜ የምንሰራቸው ስራዎች ወይንም በትርፍ ጊዜ የምናደርጋቸው ነገሮች እናስገባለን። ከዛን ኢሴ ነው። እዚህ ጋር ኢሴ ላይ ምንድነው ከ100 እስከ 300 ወርድ መጠቀም አለባቸው። ምንም አይነት ኤአይ መጠቀም አይቻልም። በዚህ ህግ ላይ የተከለከለ ነው። በዚህ እንትን ላይ እዚህ ኢሴ ላይ የምታካቱ ምንድነው የራሳችሁን ስኪል፣ ሞቲቬሽን፣ ጎል እና ለኢንሳ እና ለናሽናል አዝ ኤ ሆል ምንድነው ኮንትሪቢዩት የምታደርጉት ወይንም ፕላናችሁ ምንድነው የሚለውን ነገር የምታስቀምጥበት ቦታ ስለሆነ ይሄን አሪፍ አድርጋችሁ ልጽፉ ጥሩ ነው ለተቀባይነት እንዲኖር። ስለዚህ የዛሬ ቪዲዮ ይሄን ይመስላል። ቴንክ ዩ